ሰላም ተማሪዎች እንዴት ናችሁ? እንዴት ቆያችሁ? ዛሬ በዛሬው ቪዲዮ ዩኒት 7 ፓርት 2 ነው የምናየው። ስለዘገየሁባችሁ ይቅርታ፣ ፈተና እንደደረሰባችሁ አውቃለሁኝ እና ኦኬ እንሂድ፣ ወደ ዛሬው ሀሳብ እንሂድ። ዛሬ ደግሞ የምናየው ሬት ኦፍ ፖፑሌሽን ኤንድ ኢኮኖሚክ ግሮዝ የሚለውን ነገር ነው የምናየው። ኦኬ አንድ በአንድ እያየን እንሂድ። the problem of growing population and food supplies have been the main concerns of pupils since historical times. Some people perceive that the relationship between population and economic growth is direct, while others believe the relationship is indirect. There are two major constructing views concerning the relationship existing between population growth and economic development. ዚስ አር ይላል። ስለዚህ አሁን እዚህ ውስጥ እያወራን ያለነው ነገር ስለምንድን ነው? ስለ ህዝብ ቁጥር መጨመር እና ስለ ኢኮኖሚ ግሮዝ ነው እያወራን ያለነው። ስለዚህ አንዳንዶች ምን ብለው ያስባሉ? ይሄ አሁን የመጣ አይዲያ አይደለም። ስለ ህዝብ ቁጥር መጨመር ወር ስለ ህዝብ ብዛት የምናወራ አሁን ሳይሆን ሂስቶሪካል ታይሞች አሉ። በጣም ለረጅም ጊዜ እንደ ታሪክ እየተወራበት እየታሰበበት የመጣ ሀሳብ ነው ማለት ነው። ሶ አንዳንድ ሰዎች ምን ብለው ያስባሉ? some people perceive that the relationship between population and economic growth is direct ብለው ያስባሉ። ያ ማለት ነው በፖፑሌሽን እና በኢኮኖሚክ ግሮዝ መካከል ያለው ግንኙነት ማለትም በህዝብ ብዛትና በኢኮኖሚ ግሮዝ ወይንም ደግሞ ይሄ ኢኮኖሚ በሚያድግበት ሲቹዌሽን ላይ ያለው ግንኙነት ቀጥታ ነው ወይንም ደግሞ ዳይሬክት ነው ብለው ነው የሚያስቡት። አንዳንዶቹ ደግሞ ኢንዳይሬክት ነው ብለው ነው የሚያምኑት፣ ወይም ደግሞ ቀጥታ የሆነ ግንኙነት የላቸውም። የህዝብ ብዛትና ኢኮኖሚ መጨመር ቀጥታ የሆነ ግንኙነት የላቸውም ብለው ያስባሉ ማለት ነው። እና እነዚህን ሀሳቦች ደግሞ የሚያጠናክሩልን ሁለት ኮንትራስቲንግ የሆኑ ቪዎች አሉ። ያ ማለት ሁለት ተቃራኒ ሀሳቦች አሉ በዚህ ዙሪያ ላይ በፖፑሌሽን ግሮዝ እና በኢኮኖሚክ ዴቨሎፕመንት መካከል ስላለው ሪሌሽንሽፕ ሁለት ኮንትራስቲንግ የሆኑ ወይንም ደግሞ ተቃራኒ የሆኑ ሀሳቦች አሉ ማለት ነው። ስለዚህ እነሱን ነው የምናየው። የመጀመሪያው the pessimic Malthusian and neo Malthusian view የምንለው እና ሁለተኛው ደግሞ ኦፕቲሚስቲክ አንቲ ማልቱዣን ቪው የምንለው ነው። አሁን አንደኛው ፔሲሚክ ማልቱዣን የምንለው ወይንም ደግሞ ኒዮ ማልቱዣን የምንለው አለ። ኦፕቲሚስቲክ ሲባል ደግሞ ከስሙ እንደምትረዱት ኦፕቲሚስት ማለት ፖዚቲቭ ማለት ነው አይደለ? ስለዚህ እነዚህ ሁለት አንቲ ማልቱዣን እና ማልቱዣን የሚባሉ ቪዎች አሉ። እነዚህን ወደ ታች ወርደን በደንብ እያብራራን እናያቸዋለን። እና እዚህ ክፍል ላይ እንድታስቡ የምፈልገው ነገር ምንድን ነው? እንትኑን ከመሸምደድ ጽሁፉን ከመሸምደድ ያለፈ አይዲያው እንዲገባችሁ try to understand the idea ያ ነው ፈተና ላይ የሚጠቅማችሁ። እና የመጀመሪያው ማልቱዣን and neo Malthusian view የምንለው ነው። ቶማስ ማልተስ ወዝ an English economist and clergyman during the 1880. He argued that rapid population growth results in resource scarcity and economic stagnation. ማለትም ሶሪ ከጀርባ እየገባው ለነበረው ድምጽ እንደማይረብሻችሁ ተስፋ አደርጋለሁ። ቶማስ ማልተስ የምንለው የእንግሊሽ ኢኮኖሚስት ነው፣ ወይንም ደግሞ ያው ያጠናው ኢኮኖሚክስ ነው። እና ምንድነው የሱ ሀሳብ ምንድነው? ራፒድ የሆነ ፖፑሌሽን ግሮዝ በሚኖርበት ጊዜ ወይንም ደግሞ ፈጣን የሆነ የህዝብ ቁጥር መጨመር በሚኖርበት ጊዜ ሪሶርስ ስኬርሲቲ እና ኢኮኖሚክ ስታግኔሽን ይፈጠራል ብሎ ነው የሚያስበው። ያ ማለት ነው በጣም ፖፑሌሽን በጨመረ ቁጥር ሪሶርስ እያጠረ ነው የሚሄደው። ምክንያቱም ሰው በጨመረ ቁጥር ፍላጎት እየጨመረ ነው የሚሄደው። ሰዎች ለሚመገቡት፣ ለሚለብሱት፣ ለእያንዳንዱ ነገር፣ ለሚጠጡት ውሃ፣ እያንዳንዱ ነገር አቅርቦት ያስፈልጋል። ስለዚህ ቶማስ ማልተስ ምንድን ነው የሚለው? የህዝብ ቁጥር በፍጥነት በጨመረ ቁጥር ሪሶርስ ስኬርሲቲ እና ኢኮኖሚክ ስታግኔሽን ይፈጠራል። ማለትም ኢኮኖሚውም ተጽዕኖ ውስጥ ይገባል፣ ስትረስ ውስጥ ይገባል። ምክንያቱም መሸከም ከሚችለው ፍጥነት በላይ ነው የሰው ቁጥር እያደገ የሚመጣው። ስለዛ ነው ማለት ነው። እና ምን ይላል ማልተስ ቶስ ፖፑሌሽን ግሮዝ ኤንድ ፉድ ፕሮዳክሽን አር ኢንቨርስሊ ሪሌትድ። ምን ብሎ ነው የሚያስበው ማልተስ? ፖፑሌሽን ግሮዝ እና ፉድ ፕሮዳክሽን ምንድናቸው ብሎ ነው የሚያስበው? ኢንቨርስሊ ሪሌሽንሽፕ ነው ያላቸው ብሎ ነው የሚያስበው። ያ ማለት ምን ማለት ነው? He affirmed that population grows faster than
ፉድ ሰፕላይስ ኤንድ ሊድስ ቱ ፖቨርቲ ኤንድ ሃንገር ብሎ ነው የሚያስበው። ያ ማለት ምን ማለት ነው? ለምሳሌ ምግብ ወይም ምርት አለ አይደለ? አቅርቦት አለ፣ ግን ላይክ እንዴት ነው ከዛ የበለጠ ነው ፖፑሌሽኑ ግሮዝ የሚያደርገው በጣም በፍጥነት ነው። ስለዚህ ለነዛ ህዝቦች የሚያስፈልገውን ሪሶርስ ማቅረብ አንችልም። ስለማንችል ምን ይፈጠራል ይላል። ያ ምንድን ነው ሊድ የሚያደርገው? ድህነትና ሃንገር ያመጣል ወይንም ረሃብን ያስከትላል። ስለዚህ ፖፑሌሽን ግሮ ባደረገ ቁጥር ሰዎች የመራብ እድላቸው፣ ለድህነት የመጋለጥ እድላቸው ይጨምራል ብሎ ነው የሚያምነው። ስለዚህ እሱ ምንድን ነው የሚለው? ፖፑሌሽን ሁልጊዜም ቢሆን ግሮዝ የሚያደርገው በመልቲፕል ሬት ነው ወይንም ደግሞ በእጥፍ ነው የሚያድገው። ስለዚህ ጂኦሜትሪክ ነው። ለምሳሌ አንድ ካለም በኋላ 2፣ 4 በእጥፍ ነው እያደገ የሚሄደው የህዝብ ቁጥር። የፉድ ፕሮዳክሽን ደግሞ ኢንክሪዝ የሚያደርገው ወይንም ደግሞ አሁን የሰው ሲጨምር ፕሮዳክሽን መጨመር አለበት፣ ምርት መጨመር አለበት። እሱ ግን የሚጨምረው በምንድን ነው? በአርቲሜቲክ ነው። ለምሳሌ 1 ብሎ 2፣ 3 እያለ ነው የሚመጣው። ስለዚህ ከሚያድገው ፖፑሌሽን ጋር ሰዎቹ ምን ማድረግ አይችሉም? ማች ማድረግ አይችሉም። ምክንያቱም ያኛው በ1 ነው የሚጨምረው፣ ይሄ በ2 እጥፍ ነው የሚጨምረው። ስለዚህ በዛ ምክንያት ፖቨርቲ እና ሃንገር ይፈጠራል ብሎ ኮንክሉዥን ይሰጠናል ማለት ነው። ሶ ለምሳሌ እንየው። ማልተስ ቶት ዚስ ኮንስትራክቲንግ ትሬንድስ ክሬት ኤ ኮንዲሽን ዌር ፖፑሌሽን ነምበር አውትስትሪፕስ ፉድ ሰፕላይ ዛት ኢቨንቹዋሊ ኮዝ ሪሶርስ ስኬርሲቲ ሃንገር ዲዚዝ ኤንድ ዋር ፕላስ ሪሶርስ ኮንፍሊክትስ ዚስ ሃት ኮልድ ካታስትሮፍስ የምንላቸው ናቸው ይለናል። ማልተስ የሚያስበው ምንድን ነው? የህዝብ ቁጥር በጨመረ ቁጥር ምንድን ነው የሚፈጠረው አለን። የመጀመሪያው ሪሶርስ ስኬርሲቲ ቅድም እንዳወራ ነው። የምግብ ሊሆን ይችላል፣ የልብስ ሊሆን ይችላል፣ ብቻ የአቅርቦት ችግር ይፈጠራል። እሱ ነው ስኬርሲቲ ማለት እጥረት ማለት ነው። ምግብ ሊሆን ይችላል፣ ውሃ ሊሆን ይችላል፣ ማቅረብ እያቃተን የሚሄደው። ስለዚህ ምን ይፈጠራል? ሃንገር ይፈጠራል፣ ረሃብ፣ ዲዚዝ፣ ህመሞች ይመጣሉ። እንደገና ደግሞ ዋር ይፈጠራል። ያው እንግዲህ ሁሉም መኖር ስላለበት እርስ በርሱ ወደ ግጭት ይገባል። ፕላስ ሪሶርስ ኮንፍሊክት ይፈጠራል። ለምሳሌ ሰምታችሁ ከሆነ አሁን ዘላኖች አሉ አይደለ? ብቻ ዘላን ነው የሚባሉት መሰለኝ። ይሄ በረሃ አካባቢ ምናምን ከብት እያረቡ የሚኖሩ ሰዎች ብዙ ጊዜ በጎሳዎች መካከል ግጭት ይነሳል አይደለ? በውሃ የተነሳ። ለምን? የሪሶርስ ስኬርሲቲ ስላለ ማለት ነው። ስለዚህ ኮንፍሊክቶች በሪሶርስ የተነሳ ኮንፍሊክት ይፈጠራል። ምክንያቱም ለሁሉም በቂ የሆነ ነገር ስለሌለ ውሃ እጥረት ሊኖር ይችላል። ስለዚህ እኔ ልውሰድ የሚል የሪሶርስ ኮንፍሊክት ሊፈጠር ይችላል። እነዚህን ኮንፍሊክቶች በአጠቃላይ ምን ብለን ነው የምንጠራቸው? ካታስትሮፍስ ነው የምንላቸው ማለት ነው። ስለዚህ ሂ ኮንሲደር ዘ catastrophes are invisible positive check of population growth emerging to equalize the imbalance between population and economic growth። ስለዚህ እነዚህን ችግሮች እንደ መለኪያ መውሰድ እንችላለን። ያለውን ተጽዕኖ ለመለካት ልንጠቀምበት እንችላለን ማለት ነው። ሌላው ማልተስ ፐርቨሲቭ ቼክስ ብሎ 2 ፖዚቲቭ ቼኮችን አስቀምጦልናል። ፖፑሌሽን ግሮዝን የምንቆጣጠርባቸው ፐርቫሲቭ ቼክ ብሎ 2 ነገሮች አስቀምጦልናል። የመጀመሪያው ሞራል ሪስትሬንትስ የምንላቸው ናቸው። ይሄኛው ምንድን ነው? ልጅ መውለድ መቀነስ ማለት ላይክ የተወሰኑ ልጆች መውለድ ምናምን። ለምን? ፖፑሌሽኑን ምን ለማድረግ ለመቆጣጠር እንዲመች ማለት ነው። እና ይህንን ቲዮሪ ማልተስ ያዘጋጀው በ1798 ድረስ ነበረ ማለት ነው። አን ኢዜ ኦን ዘ ፕሪንሲፕል ኦፍ ፖፑሌሽን በሚለው መጽሐፍ አዘጋጅቷል ማለት ነው። ሁለተኛው ቪው ደግሞ እዛው ከማልቱዥያን ጋር ተያይዘው ኒዮ ማልቱዥያን የሚባሉ ናቸው። እነርሱ ደግሞ ሌላ ይሄ አሁን ቅድም የእሱ ምናለን ፊዮር ቺልድረንስ ሴክሹዋል ሚቲንግ ምናምን አርገን ነው አደለ ፖፑሌሽን እንቀንሳለን ያለ ነው። እነዚህኞቹ ደግሞ ምን ይላሉ? ፋሚሊ ፕላኒንግን አድሬስ ማድረግ አለብን። ፋሚሊ ፕላኒንግ ማለት ያው በፕላን መውለድ ልጅ አለመውለድ ሳይሆን እንደ ኢኮኖሚያችን እንደ እንትናችን እያስተካከለን መውለድ አለብን የሚል ፋሚሊ ፕላኒንግ ነው አድሬስ መደረግ ያለበት ይላሉ። ግን ከማልቱዥያን ቲዮሪ ጋር የሚስማሙት በምንድን ነው? ሁልጊዜም ቢሆን ፖፑሌሽን ግሮዝ ኢኮኖሚው ላይ ተጽዕኖ ያመጣል፣ ኔጌቲቭ ኢምፓክት ያመጣል የሚለውን ነገር እነርሱ ምን ይላሉ? ይቀበሉታል ማለት ነው። ግን ከማልቱዥያን ቲዮሪ ጋር ኒዮ ማልቱዥያን የሚለዩት በምንድን ነው? እነርሱ
ፐርቫሲቭ ቼኩ ላይ ፋሚሊ ፕላኒንግን ነው አድሬስ የሚያደርጉት ማለት ነው። ማልቱዣን ሲሆን ደግሞ ሃቪንግ ፊው ቺልድረን፣ ሴክሹዋል ሚቲንግን መቀነስ፣ ዴድላይን ማድረግ ሜሬጅን የሚል ነው የነዛ ቼክ። የእነዚህኞቹ ግን ፋሚሊ ፕላኒንግን አድሬስ ማድረግ ነው ማለት ነው። ስለዚህ የመጀመሪያው እሱ ነው ቲዮሪው ማለት ነው። ሁለተኛው አንቲ ማልቱዣን ቪው የሚባለው የመጀመሪያው ሁለት ናቸው፣ ማርክሲስት ቪው እና ቦስሪፒያን ቪው የምንለው ማለት ነው። እና የመጀመሪያው ካርል ማርክስ ነው። እንደምታውቁት ካርል ማርክስ የምንለው የጀርመን ፊሎዞፈር ነው። በ19 ኤዲ ውስጥ ጸሐፊ ነው። እና ምንድን ነው እሱ ሶሻሊስትን ነው የሚያራምደው። ያው ኮሚኒስት ምን እንደሆነ ታውቃላችኋ፣ አምላክ የለም ምናምን የሚሉት ማለት ነው። እና እሱ ደግሞ ምንድን ነው እያለ ያለው the system considers the poor unreached people as a source of planned population. Capitalism uses the surplus population for securing job competition among the jobless to cut waste and maximize profiting for ultimate capital accumulation. Marx finally suggested socialism as the best solution to growing population and increasing food demands. He advocated the establishment of socialism, a new social system with differing economic structure and socio-political orders. ስለዚህ ቤዚክሊ ካርል ማርክስ የሚለው ምንድን ነው ምንም ፖፕሌሽን መጨመሩ ተጽዕኖ አያመጣም። ምን ላይ? ፕሮዳክሽን ላይ ተጽዕኖ አያመጣም፣ ወይም ኢኮኖሚያችን ላይ ተጽዕኖ አያመጣም። ተጽዕኖ የሚያመጣው ሶሻል ስትራክቸር እና ፖለቲካው ነው ብሎ ነው ካርል ማርክስ የሚያምነው። ያ ማለት ምን ማለት ነው? በነ ካርል ማርክስ ጊዜ ባለአባቶች ወይንም ደግሞ ባለሀብቶች አሉ፣ ከዛ ደግሞ ፔዛንት የምንላቸው አሉ ማለት ነው። ፔዛንት ምንላቸው አሉ። እነዚህኞቹ እየተጎዱ ነው። አሁን እየሆነ ያለው ነገር ምንድን ነው? በቂ ነገር አለ። በቂው ነገር ግን በባለ አባቶች ወይንም ደግሞ በባለ ሀብቶች ምን ተብሏል? ተይዟል ሚል ነው ቲዎሪው ማለት ነው። ስለዚህ የአቅርቦት ችግር የለም፣ ወይም ፖፕሌሽን መጨመሩ ችግር አይደለም። ችግር የሆነው አብዛኛው ሀብት የተያዘው በምንድን ነው? በባለ አባቶች ወይንም ደግሞ ላይክ በካፒታሊስቶቹ ነው። ስለዚህ ፑር የሆነው ድሃ የሆነው አካል ግን ተጽዕኖ ይደርስበታል። ስለዚህ ይሄንን ሶሻል ስትራክቸር ካስተካከልን ይሄ ችግር መፈታት ይችላል ብሎ ነው የሚያምነው ማለት ነው። ይሄንን ደግሞ እንዴት ነው የምናስተካክለው አለ? ስታብሊሽመንት ኦፍ ሶሻሊዝም። ሶሻሊዝም ማለት ሁሉም እኩል የሆነበት፣ የሰራተኛው መብት የሚከበርበት፣ ድሆች ኮንሲደር የሚደረጉበት ስርዓት ማለት ነው። አሁን በእኛ መንግስት በደርግ ጊዜ እንደነበረው አሁን ለመሬት ላራሹ ምናምን ተብሎ የባለ አባቶች መሬት ለሰራተኞች ምናምን እንደተከፋፈለው ሶሻል ስትራክቸሩ ነው ማስተካከል ያለብን። እና ያ ስትራክቸር ከተስተካከለ ያለው ነገር በቂ ነው፣ ሪሶርሱ በቂ ነው ብሎ ነው የሚያምነው። ስለዚህ የአድቮኬትስ ስታብሊሽመንት ኦፍ ሶሻሊዝም ማለት ነው። ይሄ ነው ማለት ነው የማርክ ሀሳብ ማለት ነው። ሌላው ደግሞ ኢስተር ቦርሾፕ ምንላት ዴኒሽ ኢኮኖሚስት she argues that population growth can be compensated through the food production using include technology and innovation. እና እችኛዋ ደግሞ ሴት ናት፣ ዳኒሽ ነች፣ በ20ኛው ሴንቸሪ ነው። እሷ ደግሞ የምትለው ምንድን ነው? ቴክኖሎጂዎችን እና አዳዲስ ፈጠራዎችን በመጠቀም ፕሮዳክሽናችንን የምናሳድግ ከሆነ እንደውም ፖዚቲቭ የሆነ ጥቅም ነው ያለው። ስለዚህ ፖፕሌሽን ማደጉ ፕሮዳክሽንም እንዲያድግ ያደርጋል። ስለዚህ ጉዳት የለውም ብላ ነው የምታስበው። ለምሳሌ ምን ይላል? ቦርሺፕ አር ሄር ሰፖርትስ አግሪ ፖፕሌሽን ግሮዝ ካን ኖት ቢ ሬጉሌትድ ባይ ሾርቴጅ ኦፍ ፉድ ሰፕላይስ ኤንድ ኔሴሲቲስ አር ሪፖርትድ ኢን ማልተስ አኮርዲንግ ቱ ዚስ ስኮላርስ ዘ ኢንክሪዝ ዲማንድ ኦፍ ፉድ ሰፕላይስ ፍሮም ግሮዊንግ ፖፕሌሽን ኢንካሬጅ አግሪካልቸራል ኢኖቬሽን ኤንድ ዩዝ ቴክኖሎጂስ ኢን ፋርሚንግ ቱ ኪፕ ፔስ ዊዝ ግሮዊንግ ኒድስ ማለት ነው ትለናለች። ያ ማለት ምን ማለት ነው? እንግዲህ ከማልተስ ሀሳብ ጋር ተቃራኒ ነው ማለት ነው። ያኛው ፖፕሌሽን ሲያድግ ኢኮኖሚ ይቀንሳል ብሎ ነው የሚያምነው። እችኛዋ ደግሞ ኢኮኖሚው አይቀንስም እንደውም ያድጋል ብላ ነው የምታስበው። ምክንያቱ ደግሞ ምንድን ነው? ፖፕሌሽን በሚያድግበት ጊዜ አለች፣ እዚህ ከላይ ካነበባችሁት ምን ይላል?
ፖዚቲቭሊ ኢንፍሉዌንስስ አግሪካልቸራል ዴቨሎፕመንት ትሩ አፕሊኬሽን ኦፍ ኢኖቬቲቭ ቴክኖሎጂ። እሷ የምታምነው ምንድን ነው? ፖፑሌሽን በጨመረ ቁጥር ሰዎች ሌላ ዌይ ያገኛሉ። ላይክ ፉድ ሰፕላይ ለማሟላት አዳዲስ ቴክኖሎጂዎች፣ አዳዲስ ፈጠራዎች ይመጣሉ። ያ ደግሞ የሀገርን ኢኮኖሚ ላይ ያሳድጋል ብላ ነው የምታምነው ማለት ነው። ስለዚህ ሶስቱን ቲዎሪዎች አየም ማለት ነው። ስለዚህ ማልቱዚያን የምንለው ፖፑሌሽን ግሮዝ በሚያደርግበት ጊዜ ኢንፍሉዌንሱ ኔጌቲቭ ነው ወይም ደግሞ ኢኮኖሚያችንን ይጎዳል። ስለዚህ ያንን ለመቆጣጠር ትንሽ ልጆች መውለድ አለብን፣ ሜሬጅ ላይ ማሰብ አለብን ምናምን የሚሉ ናቸው። ኒዮ ማልቱዚያን የምንላቸው ደግሞ ፋሚሊ ፕላኒንግን መጠቀም አለብን፣ ኔጌቲቭሊ አፌክት ያደርጋል ብለው ነው የሚያስቡት። ማርክሲስት ላይ ስንመጣ ደግሞ የሶሻል ስትራክቸሩና ፖለቲካው ነው እንጂ ፖፑሌሽን ግሮ ማድረጉ ችግር የለውም፣ ስለዚህ ሲስተሙን ማስተካከል አለብን ብሎ ነው የሚያምነው። የመጨረሻው ቲዮሪ ደግሞ ቢርሽፕ የምንለው ደግሞ እነሱ ደግሞ ፖዚቲቭ ነው ብለው ነው የሚያምኑ። ስለዚህ አንቲ ማልቱዚያን የምንላቸው ኢንጀነራል ኦፕቲሚስት ናቸው who consider population growth shall not slow down economic development። ስለዚህ አንቲ ማልቱዚያን የምንላቸው ማለትም ማርክሲስት እና ቢርሽፕ ያልነው ሁለቱ ፖዚቲቭ ናቸው። ያ ማለት ምን ማለት ነው? ኢኮኖሚውን ስሎ ዳውን አያደርግም ብለው ነው የሚያምኑት ማለት ነው። so they argue that an increase in population is an opportunity rather than being a predicament of economic development። ስለዚህ ፖፑሌሽን ማደጉ ፖፑሌሽን መጨመሩ እንደ ኦፖርቹኒቲ ነው ኢኮኖሚውን ለማሳደግ ብለው ነው የሚያስቡት ማለት ነው። ስለዚህ እነዚህ ይሄ ነው ልዩነቱ ማለት ነው። እንግዲህ ምን ብለው እነሱ በክሬቲቪቲ ነገሮችን መፍታት ይቻላል ብለው የሚያምኑ ናቸው ማለት ነው። ስለዚህ ቶፒክ ጨርሰናል ማለት ነው። አሁን ደግሞ የምናየው ኢምፕሎይመንት፣ አንኢምፕሎይመንት ኤንድ አንደር ኢምፕሎይመንት የሚለውን ነው። ኮንሰፕትና ዲፊኒሽኖችን እናያለን። የመጀመሪያው ኢምፕሎይመንት ነው። ኢምፕሎይመንት ማለት employment refers to the occupation of individuals or groups of people in a certain income making activities for earning money or usable products to satisfy personal and household livelihood needs ማለት ነው። ኦኩፔሽን ማለት ያው ስራ ነው ታውቃላችሁ። ስለዚህ ኢምፕሎይመንት ስንል ሪፈር የሚያደርገው አንድ ግለሰብ ሊሆን ይችላል ወይንም ደግሞ በግሩፕ ያሉ ሰዎች የሆነ ስራ ሲሰሩ ምን የሚያስገኝ የገቢ ምንጭ የሚያስገኝ የዕለት ተዕለት ህይወታቸውን ለመኖር የሚያስፈልጋቸውን ነገሮች ለመግዛት የሚያስፈልጋቸውን ነገር የሚያሟሉበትን ገንዘብ ካገኙ ያንን ምን እንለዋለን? ኢምፕሎይመንት እንለዋለን። ተቀጥረው ሊሆን ይችላል፣ በግልም ሊሆን ይችላል። የሆነ ስራ ላይ ተሰማርተው ለኑሮ የሚያስፈልጋቸውን ገንዘብ ጀነሬት የሚያደርጉበት ሜክ የሚያደርጉበትን መንገድ ኢምፕሎይመንት እንለዋለን። the occupation could be permanent or temporary depending on the type of employment። እንደ ኢምፕሎይመንቱ ወይም እንደ ቀጠሩ ወይም እንደ ስራው ፐርማነንት ሊሆን ይችላል፣ ቴምፖራሪ ሊሆን ይችላል። በቋሚነት የምትሰሩ ስራ ሊሆን ይችላል ወይም ደግሞ በቋሚነት ልትሰሩት ማትችሉ ስራ ሊሆን ይችላል። ዲፔንዲንግ ኦፍ ኢትስ ታይፕ ይለያያል። ግን ፐርማነንት እና ቴምፖራሪ ብለን ሁለት አይነቶች አሉት ማለት ነው። ዘ ታይፕ ኩድ ቢ ኦልሶ ሰልፍ እና ኢምፕሎይመንት ደግሞ የተለያዩ ታይፖች አሉት። የመጀመሪያው ሰልፍ ኢምፕሎይመንት የምንለው ነው። ሰልፍ ኢምፕሎይመንት ማለት ወርኪንግ ኢን አውን ቢዝነስ ማለት ነው። አንድ ሰው ለራሱ ሲሰራ ወይም ተቀጣሪ ካልሆነ እሱ ምን እንለዋለን? ሰልፍ ኢምፕሎይመንት እንለዋለን። ሁለተኛ ወርኪንግ ኢን ፐብሊክ ሰርቪስ ስንል ደግሞ ያው ተከፍሎት መንዝሊ ዌጅ ሊሆን ይችላል፣ ብቻ በክፍያ በወር ምናምን እየተከፈለ አሁን እንደ መንግስት ሰራተኛ ለሚሰሩ ሰዎች ደግሞ አሉ አይደለ? እነሱን ደግሞ ወርኪንግ ኢን ፐብሊክ ሰርቪስ እንላቸዋለን። ኦኩፔሽን ኢን ፕራይቬት ካምፓኒስ ኦር ኮርፖሬሽን የምንለው አለ። በግል ድርጅቶች ውስጥ እና በኮርፖሬሽኖች ውስጥ ተቀጥረው የሚሰሩ ሰዎች አሉ። እና እነዚህ ሁሉ ታይፕ ናቸው ማለት ነው። ኢምፕሎይመንት ታይፖች ናቸው ማለት ነው። ሶ ዘ ዩኒቨርሳሊ ሬጉሌትድ ኤጅ ኦፍ ኢምፕሎይመንት ኢዝ ግሬተር ዛን 50 ኦር ኢኳል ቱ 15 ይርስ ነው። እንግዲህ በዓለም አቀፍ ደረጃ ሰዎች ስራ መስራት አለባቸው ተብሎ የሚታሰበው እድሜ ከ15 ዓመት በላይ ወይንም ደግሞ ከ15 ዓመት ጋር እኩል መሆን አለበት ማለት ነው። ነገር ግን ዘ ኤጅ ሊሚት ካን ቫሪ ፍሮም ካንትሪ ቱ ካንትሪ ዲፔንዲንግ ኦን ዘ ሌቭል ኦፍ ዴቨሎፕመንት ማለትም ከቦታ ቦታ ወይም ከሀገር ሀገር ይሄ እድሜ ሊቀያየር ይችላል እንደ ሀገሩ ማለት ነው።
ለምሳሌ እንደ ምሳሌ እዚህ ጋር የተጠቀመው ኢትዮጵያን ነው። the minimum age limit of employment in Ethiopia is greater than 80 years ማለት ነው። ስለዚህ በኢትዮጵያ አንድ ሰው ስራ ለመስራት ወይንም ደግሞ ለስራ ለመቀጠርም ወር ስራ ለመጀመር 18 ዓመት እና ከዛ በላይ መሆን አለበት ማለት ነው። In the most cases, age greater than 80 years is commonly accepted to minimum age of occupation by many countries, so as not endanger or moral health or well-being of citizen እና በብዛት ግን ያው ይሄ ኮመን ነው የተለመደው ነው 18 እና ከዛ በላይ ለስራ ተብሎ ብዙ ካንትሪዎች ላይ እንደ አክሰፕት የተደረገ ነው። ለምን የልጆቹ ሞራል ጤና እና ዌልቢንጋቸውን ለመጠበቅ በሚል ማለት ነው። ስለዚህ ይሄ ነው ኢምፕሎይመንት ማለት አንድ ገቢ ለዕለት ተዕለት ኑሯችን ገቢ የሚያስገኝልንን ስራ ስንሰራ ኢምፕሎይመንት እንለዋለን። ኦኬ እሱ ኢምፕሎይመንት ከሆነ አሁን ደግሞ የምናየው አንኢምፕሎይመንት ማለትስ ምን ማለት ነው? አንኢምፕሎይመንት ማለት ካን ሊትራሊ ቢ ኮንቨንስድ አስ ጆብለስ ኦር ሃቪንግ ኖ ኦኩፔሽን ቱ ሃርቨስት መኒ ኦር ፕሮዳክትስ ፎር ሰፖርቲንግ ሰልፍ ሊቪንግ ኦር ሃውስሆልድ ላይፎልድስ። ስለዚህ አንኢምፕሎይመንት ማለት ደግሞ የኢምፕሎይመንት ተቃራኒ ነው። ጆብለስነስ ነው፣ ስራ ማጣት ነው። ሰውየው ፍላጎት አለው ይፈልጋል መስራት ግን ስራ የለውም። እሱን ጆብለስነስ ነው። ሃቪንግ ኖ ኦኩፔሽን ምንም አይነት ስራ ከሌለው ገንዘብ አግኝቶ ህይወቱን የሚያስተዳድርበት ወይንም ደግሞ ቤተሰቡን የሚያስተዳድርበት ገንዘብ ከሌለው አንኢምፕሎይመንት እንለዋለን ማለት ነው። It is a question when active working person or persons lack the opportunity to get an appropriate occupation for producing livelihood supports resources ማለት ነው። ስለዚህ ለመስራት የደረሱ ሰዎች ወይንም ደግሞ መስራት የሚችሉ ሰዎች ስራ የማግኘት እድል ከሌላቸው እና ካላገኙና ህይወታቸውን ሰፖርት ማድረግ የማይችሉ ከሆነ አንኢምፕሎይመንት ነው የምንለው ማለት ነው። So unemployment levels have recently been taken as a signals of economic development። ይሄ እንደ ሲግናል ነው ወይንም ደግሞ እንደ ምልክት ነው ለሀገሮች ማደግም አለማደግም። ይሄ የስራ ቅጥር ወይንም ደግሞ የስራ የማግኘት ጉዳይ እንደ ሲግናል ነው። ማርኬት ሪታል ኤንድ ሶሻል ዌልክ the rates of unemployment in general terms may vary from country to country and from region to region። ይሄ ስራ ያለማግኘት ነገሩ ከሀገር ከቦታ ቦታ ከክልል ክልል በጣም ይለያያል። ዴቨሎፒንግ ካንትሪስ ፎር ኢንስታንስ ፌዝ the highest rates of unemployment compared to more developing countries ማለት ነው። ስለዚህ በማደግ ላይ ያሉ ሀገሮች ካደጉ ሀገሮች ይልቅ የስራ እጦት አለ እዚህ ዴቨሎፒንግ ካንትሪስ ውስጥ ኢትስ ኦብቪየስ አይደለ? this because ለምንድን ነው ይሄ የሆነው ደግሞ developing country are characterized by high rates of population growth and urbanization። ይሄ የሚፈጠርበት ምክንያት ደግሞ በዴቨሎፒንግ ካንትሪ ውስጥ ቀድመን አውርተንበታል። በጣም ከፍተኛ የሆነ የህዝብ ቁጥር መጨመር አለ። እንደገና ደግሞ የከተሜነት አለ። ይሄ ከገጠር ወደ ከተማ የሚፈልሰው ሰው በጣም ብዙ ነው። ይሄ ከተሜነት በጣም እየተስፋፋ ነው ያለው። ያ ደግሞ ምን እንዲፈጠር ያደርጋል? አንኢምፕሎይመንት እንዲበዛ እንዲሰፋ ያደርጋል ማለት ነው። the lack of necessary economic structure to engage the growing job demand beyond the agriculture። እንደገና ደግሞ ይሄ አስፈላጊ የሆነ ኢኮኖሚክ ስትራክቸር የለም። አብዛኛው ነገር ከአግሪካልቸር ቢዮንድ አይደለም ወይም አያልፍም ከአግሪካልቸር። አብዛኛው ነገር ዴቨሎፒንግ ካንትሪ ውስጥ የሚቀረው አግሪካልቸር ላይ ነው ማለት ነው። higher levels of unemployment could be indication of economic disaster። high የሆነ unemployment rate ሲኖር በጣም የሚያመለክተው ምንድን ነው? የኢኮኖሚ ቀውስ እንዳለ ወይንም ደግሞ አለመረጋጋት እንዳለ ነው የሚያሳየን። lower levels of unemployment may equally by indicators of overrated economy። ስለዚህ ኦቨርሬትድ ሆኗል ወይንም ደግሞ ኢኮኖሚው በቃ ጤናማ እንዳልሆነ የምታውቁት አንኢምፕሎይመንት በጨመረ ቁጥር ነው ማለት ነው። addressing youth unemployment problems in developing countries like those Africa becoming formidable policy contests nowadays. Larger number of university graduates in those countries, lack of employment opportunity due to deficiency of employable skills with the demands of employment market። እና አሁን ስለ ዴቨሎፒንግ ካንትሪ ወይም ስለ አፍሪካ ለምሳሌ በምናወራበት ጊዜ በጣም ብዙ ቁጥር ያላቸው ዩኒቨርሲቲ ግራጁዌትስ ወይም ተመርቀው የወጡ ልጆች ስራ አያገኙም፣ የስራ እድል አያገኙም። ምክንያቱ ደግሞ ምንድን ነው? የስራ ስኪል የላቸውም ማለት ያው አብዛኛው ነገር ዩኒቨርሲቲ ላይ እንደምታውቁት ቲዮሪ ስለሆነ ማለት ነው። እና
ይሄ ደግሞ በጣም ጉዳት ያመጣል ማለት ነው። እና ሌላው the developing countries require urgently naturate the sustainable development program to host unemployed youth population። ስለዚህ እዚህ ላይ መሰራት አለበት። ይሄ አርጀንት የሆነ ኬዝ ነው ማለት ነው። እና አግሪካልቸሩን ነን ፋርሚንግ በሆነ ወይንም ደግሞ ከአግሪካልቸር ጋር በማይገናኝ ሴክተር ሰፖርት ማድረግ አለበት። ምክንያቱም አንድ ሀገር በአግሪካልቸር ብቻ ኢኮኖሚውን ማቆም አይችልም። ስለዚህ ከዛ ቢዮንድ የሆነ ነገር ያስፈልጋል ማለት ነው። ሌላው አንደር ኢምፕሎይመንት ነው። አንደር ኢምፕሎይመንት ማለት ደግሞ refers to the condition where productivity and duration of occupation remain below the expectation, preference and capabilities of employed person። አንደር ኢምፕሎይመንት ማለት ኢን ሲምፕል ወርድ ምን ማለት መሰላችሁ? አንድ ሰው ከአቅሙ በታች ሲሰራ ማለት ነው። ሰውየው ከዛ በላይ መስራት ኦፖርቹኒቲ፣ አቅም፣ ጉልበት እያለው እንደገና ከዛ በላይ ተከፋይ መሆን እየቻለ ከዛ በታች በሚሆንበት ጊዜ አንደር ኢምፕሎይመንት እንለዋለን ማለት ነው። እስቲ እንየው። አሁን እንደነገርኳችሁ ነው። ኤንድ ኦር ኢንካምፓቢሊቲ ኦፍ ኦኩፔሽናል ስኪል ኤንድ ፔመንትስ ቱ ዘ ኤምፕሎይድ ፐርሰን ቦዝ አፎርሜሽን ኢምፕረስ ሪፍሌክት አንደር አርባናይዜሽን ኦር ወርከር ካፓሲቲስ ቱ ጀነራላይዝ ኢምፕሎይመንት ኤንድ አንኢምፕሎይመንት ሆልድ ዘ ቤዚክ ላይፍ አፌርስ ኦፍ ኢንዲቪዥዋልስ ኤንድ ሆልድ ኢን ሶሳይቲ ፎር ኢንስታንስ አንኢምፕሎይመንት ፖዝስ ድሬሲንግ ኢፌክትስ ኦን ኢንዲቪዥዋልስ ኤንድ ሃውስ ኦፍ ላይፍ ፉድ። ስለዚህ አንደር ኢምፕሎይመንት ቅድም እንዳወራ ነው ሰውየው ታይም ሪሌትድ ሊሆን ይችላል። ሰፊ ሰዓት መስራት እየቻለ ከሚችለው በታች ከአቅሙ በታች የሆነ ስራ ላይ አንድ ሰው በሚሰማራበት ጊዜ አንደር ኢምፕሎይመንት ነው የምንለው ማለት ነው። እና ይሄን ለመጠቅለል አለን ደግሞ ኢምፕሎይመንት እና ኢምፕሎይመንት በጣም ወሳኝ የሆኑ ሶሻል አፌርሶች ናቸው እና እያንዳንዱን ቤት ህይወት የሚወስኑ ነገሮች ናቸው። ሶሳይቲን አዜ ሶሳይቲ የሚወስኑ ነገር ናቸው ማለት ነው። ስለዚህ አንኢምፕሎይመንት በሚኖርበት ጊዜ ዲስትረስ ዘ ሊቪንግ ኮንዲሽን ኦፍ ኢልደርስ ዛት ሪትመንት ኤጅ በጣም የሰዎች ዲስትረስ ያደርጋል። ሰዎች የሚኖሩበትን ሲቹዌሽን ራሱ በጣም ነው የሚያዛባው ማለት ነው። ሌላው ኢኮኖሚክ ዲፔንደንሲ ሬሽዮ ነው። ይህን አሁን ላይክ በቁጥር ሰርተን ብናየው ደስ ይለኝ ነበረ፣ ግን ያው ለሀሳብ ለመረዳት ያህል እዚህ ጋር የተገለጹ ነገሮች አሉ። ሬት ዘ ነምበር ኦፍ ነን ወርከርስ አለ to the number of workers or employed in a given country representing the share of dependent population in computed as። ስለዚህ ኢኮኖሚክ ዲፔንደንሲ ሬሽዮን በምንሰራበት ጊዜ u plus i plus age to 0 to 40 years over e ነው። የእያንዳንዱ ተሰጥቶናል። ዩ ማለት አንኢምፕሎይድ ፐርሰኖች ናቸው። ማለትም እድሜያቸው ከ15 ዓመት በላይ ሆኖ ያልተቀጠሩ ወይንም ስራ ያላገኙ ሰዎችን ዩ ቦታ ላይ ተተካላችሁ ሲሰጣችሁ ጥያቄ ላይ ማለት ነው። ከዛ ደግሞ አይ ማለት ደግሞ ፐርሰን ኖት ኢን ዘ ላበር ፎርስ ኦር አንኢምፕሎይድ ኤጅ ግሬተር ዛን 15። እነዚህ ደግሞ ላበር ፎርስ የሌላቸው ማለት ነው። እነሱን ደግሞ አይ ቦታ ላይ ትተካላችሁ። ከዛ ደግሞ ኢ የምንለው ደግሞ የተቀጠሩ ሰዎች ናቸው። ከዛ ደግሞ ከ0 እስከ 14 ዓመት ያላቸው እድሜ ያላቸው ልጆች ካሉ እሱን ትተካላችሁ። ሶስቱን ትደምሩና ለኢምፕሎይድ ፐርሰን ሲባዛ በመቶ ስታደርጉት ኢኮኖሚክ ዲፔንደንሲ ሬሽዮን ታገኛላችሁ ማለት ነው። በዚህ መንገድ ነው የሚሰራው። ቴብሉም ከዛ ጋር የተያያዘ ነው። ትራይ ቱ ሲ ኢት። ሌላው ላንድ ዲግራዴሽን እና ዲሰርቲፊኬሽን የምንለው ነው። በዚህ ቪዲዮ እንጨርሰው ብዬ አስቤ ነው ይሄ ላንድ ዲግራዴሽን እና ዲሰርቲፊኬሽንን። ላንድ ዲግራዴሽን ማለት ሎንግ ተርም አልተሬሽን ኦፍ quality and quantity of land over a given geographic area ነው። it leads to the loss of biological mass including forests, pastures and meadows። በቃ ላንድ ዲግራዴሽን ማለት ቻፕተር 6 ላይ እንደተማራችሁት ላንድ ዲግራዴሽን ማለት አንድ መሬት በተፈጥሮ የሚሰጠውን ፕሮዳክቲቪቲ ከቀነሰ ማለት ዲክላይን እያደረገ ከሄደ ፕሮዳክቲቪቲው ኢን ተርምስ ኦፍ ፖስቸር በተፈጥሮ ያለውን ነገር እያጣ በሚሄድበት ጊዜ ዲክላይን በሚያደርግበት ጊዜ ያንን ላንድ ዲግራዴሽን እንለዋለን። ስለዚህ ይሄ ላንድ ዲግራዴሽን የምንለው ለረጅም ጊዜ ሎንግ ተርም አልተርኔሽን ነው። ምን ላይ ኳሊቲም ኳንቲቲ ኦፍ ላንድ ነው።
እና በአንድ አካባቢ ላይ የሆነ ጂኦግራፊክ ኤሪያ ላይ ያለውን የመሬቱን ኳሊቲም ኳንቲቲም የሚቀንስ ነገር ነው ማለት ነው። ኢት ሊድስ ቱ ዘ ሉዝ ኦፍ ባዮሎጂካል ማስ ኢንክሉዲንግ እና በጣም ብዙ ሉዞችን የሚያመጣ ነገር ነው ማለት ነው። ስለዚህ እስቲ እንየው። ላንድ ዲግራዴሽን አፌክት የሚያደርገው ደግሞ ሶይል ኤንድ ወተር ሪሶርሶችን አፌክት ያደርጋል። አፈርን አፌክት ሊያደርግብን ይችላል። እንደገና ደግሞ ወተር ሪሶርሶችን፣ እንደገና ኤር ፖሊሽን የአየር ብክለት ሁላ ሊፈጠር ይችላል ማለት ነው። እና ይሄ ላንድ ዲግራዴሽን የምንለው ነገር ኢትስ ሂውጅ ኮንሰፕት ማለት ነው። ወደ ታች ወርደን በደንብ እናየዋለን። የመጀመሪያው ፎርምስ ኦፍ ላንድ ዲግራዴሽን ይላል። ላንድ ዲግራዴሽን ሪፈርስ ቱ አለ ቱ ዘ ሎንግ ተርም ለሲንግ ኦፍ ፕሮዳክቲቪቲ ኦፍ ላንድ ሪሶርስስ ኢኮሎጂካል ኢንቴግሪቲ ኤንድ ወርዝ ኦፍ ሂውማንስ። አያችሁ 3 ነገር አወራን እዚህ ጋር። ላንድ ዲግራዴሽን ማለት አለ አንደኛ ዲክላይን ማድረጉ ነው፣ ፕሮዳክቲቪቲ ወይንም ደግሞ ምርት ሲቀንስ ማለት ነው፣ የላንዱ ወይንም የመሬቱ ምርታማነት ሲቀንስ። ሁለተኛ ኢኮሎጂካል ኢንቴግሪቲ የምንለው አንድ አካባቢ በተፈጥሮ የራሱ የሆነ ኢንቴግሬሽን አለው፣ መያያዝ አለው። ለምሳሌ አሁን እናንተ አንድ ቤተሰብ ውስጥ ብትኖሩ ኢንቴግሪቲ አላችሁ፣ አንድነት አላችሁ አይደለ? እንደዛ ነው። ለምሳሌ ጫካ ካለ ውሃ አለ፣ ውሃ ካለ እንስሳት አሉ። አያችሁ እነዚህ ነገሮች እንዳለ ኢንተግሬት ሆነው ነው በአንድ ኢኮሲስተም ውስጥ የሚኖሩት ማለት ነው። ስለዚህ ያንን ኢንተግሬሽን የሚያጠፋ ነገር ነው። ሌላው ደግሞ ለሰዎች የሚሰጠውን ወርዝ ወይንም ደግሞ ጥቅም እየቀነሰ በሚሄድበት ጊዜ ላንድ ዲግራዴሽን ብለን ያንን ነገር ልንገልጸው እንችላለን ማለት ነው። ኢት ኢንቮልቭስ ዲቶሪቴሽን ኦፍ ፊዚካል ኬሚካል ኤንድ ባዮሎጂካል ፕሮሰስስ። በ3 መንገድ ሊሆን ይችላል ይሄ ዲግራዴሽን ማለት ነው። አንደኛው ፊዚካል ዲግራዴሽን አለ፣ ሁለተኛው ኬሚካል አለ፣ ሶስተኛው ባዮሎጂካል ፕሮሰስ የምንለው አለ ማለት ነው። አሁን እዚህ ጋር የምትመለከቱት ፊዚካሊ እና ኬሚካሊ ዲግሬድድ የሆነ ላይት ከለርድ ሶይል ትግራይ ኢትዮጵያ ነው። ያው እንደ ምሳሌ ይሄውን ዲግሬድድ የሆነ ሶይል ነው። ሁለተኛው ስዕል ላይ ያለው እንደዛው አላባ አካባቢ የሚገኝ ዲግሬድድ የሆነ መሬት ነው፣ እንደ ምሳሌ የምናየው ነው ማለት ነው። 3 እንያቸው። አሁን ፊዚካል ኬሚካል እና ባዮሎጂካል ነው ብለናል አይደለ? የመጀመሪያው ፊዚካል ዲግራዴሽን የምንለው ነው። ከስሙ እንደምትረዱት ፊዚካል ዲግራዴሽን ማለት ኢንቮልቭስ ፊዚካል ብሬክዳውን ኤንድ አልተርኔሽን ኦፍ ላንድ ሪሶርስስ ነው። ዲታችመንት አለ፣ ትራንስሎኬሽን፣ ፖሊዩሽን፣ ዌስቴጅ ኤንድ ኤክሰሲቭ ዩዝ በሚኖርበት ጊዜ የሚፈጠር ነው ማለት ነው። ስለዚህ ፊዚካል ላንድ ዲግራዴሽን የምንለው እንግዲህ እንዳልኳችሁ ነው። ፊዚካል ዲግራዴሽን የምንለው በእነዚህ ነገሮች ምክንያት ነው የሚፈጠረው። የመጀመሪያው ምንድን ነው? ፊዚካሊ ነው መሬቱ ዳሜጅ የሚያደርገው ማለት ነው። የመጀመሪያው ዲታችመንት የምንለው ነው። ስትሩ ዲታችመንት ነው ይሄ ነገር ሊፈጠር የሚችለው። ዲታችመንት ማለት ማለት ነው ዲታችመንት ማለት ዘ ፈርስት ስቴፕ ኦፍ ሶይል ኢሮዥን ማለት ነው። ስለዚህ መሬት መሸርሸር ሲጀምር የመጀመሪያው ስቴጅ ምን እንለዋለን? ዲታችመንት እንለዋለን። ሁለተኛው ትራንስሎኬሽን ነው። ትራንስሎኬሽን ማለት ደግሞ ይሄ በዲታችመንት የተሸረሸረው አፈር ወይንም ደግሞ የተለያዩ ነገሮች ትራንስፖርት ሲደረጉ በውሃ ሊሆን ይችላል፣ በንፋስ ሊሆን ይችላል። እሱ ምን እንለዋለን? ትራንስሎኬሽን እንለዋለን። ሌላው ፖሊሽን የምታውቁት ነው፣ ብክለት ነው። ዌስቴጅም እንደዛው። ኤክሰሲቭ ዩዝም ደግሞ ከመጠን በላይ የሆነ አጠቃቀም መሬት ላይ በምናደርግበት ጊዜ መሬቱ ፊዚካሊ በጣም ይጎዳል ማለት ነው። ዚስ ታይፕ ኦፍ ዲግራዴሽን ኮዝስ ቴክስቸራል ኤንድ ስትራክቸራል ቼንጅስ ኢን ሶይል ኢንክሉዲንግ ከለር ቼንጅ። ስለዚህ እንደዚህ አይነት ነገር ደግሞ ምንድን ነው የሚያመጣው? ማኒፌስት የሚያደርገው በምን ምክንያት ነው የሚፈጠረው የሚለውን ነገር ደግሞ ብታዩ ታይፕ ኦፍ ዲግራዴሽን ማኒፌስት የሚያደርገው በኮምፓክሽን። ኮምፓክሽን የምንለው ትልልቅ ማሽነሪዎች ምናምን ተጠቅመን መሬቱ ላይ በጣም ኃይለኛ የሆነ ተጽዕኖ በሚኖርበት ጊዜ ምን እንለዋለን? እሱን ኮምፓክሽን እንለዋለን ማለት ነው። ይሄ ከባድ ነው ማለት ነው። ሌላው ደግሞ ይሄ ክረስቲንግ የምንለው ደግሞ ምንድን ነው? መሬቱ እየተጎዳ በሚሄድበት ጊዜ በራሱ ምን ይፈጥራል? ሃርድ የሆነ ሌቭል ይፈጥራል መሬቱ ከላይ ማለት ነው። እሱ ፎርሜሽን ኦፍ ሃርድ ሌየር ማለት ነው። ምን ማለት? ክራስቲንግ ማለት ያ ነው። ሃርድኒንግ አለ፣ ታይኒንግ እና ሲሊንግ ኦፍ ሶይል አለ። ይሄ እንግዲህ እነዚህ ሁሉ ነገሮች ምንድን ነው የሚያመጡት? ቴክስቸራል ሊሆን ይችላል። ቴክስቸሩ ላይ ለውጥ ያመጣል። ስትራክቸሩ ላይ፣ የመሬቱ ስትራክቸር ላይ እና ከለሩ ላይ
ለውጥ ያመጣል ማለት ነው። ይሄንን ነው ፊዚካል ዲግራዴሽን የምንለው ማለት ነው። ሌላው ኬሚካል ዲግራዴሽን የምንለው ነው። ኬሚካል ዲግራዴሽን የምንለው ደግሞ ሪላቲቭ ቼንጅ ኢን ኮንሲስተንት ኮምፖነንትስ ኦፍ ዘ ኤርዝ ሪሶርስ ነው። ይሄ ደግሞ ኮምፖነንቱ የመሬቱ ያኛው ፊዚካሊ ነው። አብዛኛው ነገር ቴክስቸሩ፣ ስትራክቸሩ በቃ የሚታየው ነገር ነው ፊዚካል ዲግራዴሽን ላይ የሚቀየረው። ኬሚካል ላይ በሚሆንበት ጊዜ ግን ኮምፖነንቶቹ ወይንም ደግሞ በውስጡ ያሉት ነገሮች ናቸው፣ በእርዝ ሪሶርስ ውስጥ ያሉ ነገሮች ናቸው እየተቀየሩ የሚሄዱት እና ኬሚካል ዲግራዴሽን ኮዝስ አስ ኬሚካል ቼንጅ ኢን ኮንሲስተንት ሚነራልስ ኦፍ ላንድ ሪሶርስስ ኢት ኢንቮልቭስ ዘ ሉስ ኦፍ ኒውትሪየንትስ ፍሮም ሶይል ኮንሲስተንት የሆነ ሉዝ ኒውትሪየንት ይሄ የሚጠቅሙ ለመሬቱ የሚጠቅሙ ለእጽዋት እድገት የሚጠቅሙ ለእያንዳንዱ ነገር የሚጠቅሙትን ነገሮች ሉዝ ያደርጋል ማለት ነው። ሌላው ዩትሮፒኬሽን ኦፍ ፍሬሽ ወተር የምንለው ነው። ዩትሮፒኬሽን ማለት ደግሞ ኤክሰስ አማውንት ኦፍ ኒውትሪየንት ሲኖረው ማለት ነው። አንድ ነገር በጣም ኤክሰስ አማውንት ሲኖረው ዩትሮፒኬሽን ይባላል። ስለዚህ በውሃ ውስጥ ከሚያስፈልገው በላይ የሆነ አማውንት ኦፍ ኒውትረንት በሚኖርበት ጊዜ ዩትሮፒኬሽን ይባላል ማለት ነው። ሶይሎች ኬሚካሊ አልተርድ በሚሆንበት ጊዜ እና በዚህ ጊዜ አሲዲክ ወይንም ደግሞ አልካላይን ይሆናል ማለት ነው እና እንደምታውቁት አብዛኛውን ጊዜ መሆን ያለበት ውሃም ቢሆን ምንድነው ኒውትራል ነው አይደለ? ሞር አሲዲክ ሞር አልካሊክ በሚሆንበት ጊዜ ለተፈጥሮ ምቹ አይደለም የሚሆነው ማለት ነው። ሌላው ባዮሎጂካል ዲግራዴሽን የምንለው ደግሞ በሰዎች ሊሆን ይችላል በናቹራል ኮዝ መሬቱ ሲጎዳ ማለት ነው። ለምሳሌ የደን መጨፍጨፍ ይሄ አሁን ዋናው ነው። እንደገና ደግሞ በከብት መሬት ስናስግጥ ሃርምፉል የሆኑ ኬሚካሎችን ስንረጭ ይሄ ፔስቲሳይድ ምናምን ማለት ነው። እነዚህ ሁሉ ስፒሸስ ኮምፖዚሽን ላይ ኳሊቲ ኦፍ ሪሶርስ ላይ በጣም ተጽዕኖ ያመጣሉ። ስለዚህ ሶስት አይነት ናቸው። የመጀመሪያ ኬሚካል የምንለው መሬቱ በተፈጥሮ ስትራክቸሩን፣ ቴክስቸሩን፣ ከለሩን ያጣል በፊዚካል ምክንያት ማለት ነው። ሁለተኛው ኬሚካል ነው። ይሄ ደግሞ ኬሚካል በውስጡ ያለውን ኬሚካል ኮምፖዚሽን እየቀየረ ይመጣል። ወይ ሞር አሲዲክ ይሆናል ወይ ሞር አልካሊክ ይሆናል። ይሄም ጉዳት ያመጣል። ባዮሎጂካል ዲግራዴሽን የምንለው በሰዎች ወይንም ደግሞ በተፈጥሮ ኮዝ መሬት መጀመሪያ የነበረውን እንትን ሲያጣ ማለት ነው። በተለይ ደግሞ አሁን እንትን ፎረስቶች ባሉበት ጫካዎች ባሉበት አካባቢዎች ደግሞ በጣም ያጋጥማል ማለት ነው። ስለዚህ ከኮዝስ ኦፍ ላንድ ዲግራዴሽን ጀምረን ደግሞ በቀጣዩ ቪዲዮ እንዳይረዝምባችሁ በቀጣዩ ቪዲዮ ነው የምናየው። ይሄ ቪዲዮ ከተመቻችሁ ኮሜንት አድርጉ፣ ላይክ አድርጉ፣ ሰብስክራይብ አድርጉ። እስካሁን አብራችሁ ስለነበራችሁ ቴንኪዩ።